ጣሊያን ውስጥ አንድ በጣም ታዋቂና አስቸጋሪ የሆነ የማፊያ ቡድን አለ ድራጌታ የሚባል ማለት ነው። እና ይሄ የማፊያ ቡድን በጣም ብዙ ህገወጥ ስራዎችን የሚሰራ በአለማችን ምናልባትም በጣም አስቸጋሪ ከሚባሉ የማፊያ ቡድኖች መካከል አንዱ ነው። እና ሰሞኑን ግን ከዚህ የማፊያ ቡድን ጋር ተያይዞ የተሰማው መረጃ በጣም አስገራሚ ሆኗል። አንዲት መነኩሴ አሉ እዛ የሚኖሩ የ57 ዓመት ሴት ናቸውና እኚህ ሴት አና ዶኔሊ ይባላሉ። እንዳልኩ መንፈሳዊ ሴት ናቸው። ህይወታቸውን በሙሉ በዛ በመንፈሳዊ አገልግሎት የሚያሳልፉ ሴት ናቸው። ግን ደግሞ ከዛ በተጨማሪ የሚሰጧቸው ማህበራዊ ግልጋሎቶች አሉ። ከነሱ ግልጋሎቶች መካከል አንዱ የእስረኞችን እየዞሩ መጠየቅ፣ መንከባከብ እና አለ አይደለ ጥሩ ያልሆነ ስሜት ውስጥ እንዳይገቡ መንፈሳዊ ምክሮችን መምከር፣ እንደዚህ አይነት ነገር ያደርጋሉና በዚህ ስራቸው በዛች ግዛት ውስጥ በጣም የሚወደዱ የሚከበሩ ትልቅ የሚባሉ ሴት ናቸውና እንዲሁም ሽልማቱ ላይ ተሰጥቷቸዋል። ይሄ የማህበራዊ ግልጋሎት በመስጠት በሚል በዛ አካባቢ ሽልማት ተሰጥቷቸው ነበር እና በጣም የሚከበሩ ሴት ናቸው። ሰሞኑን ግን ስማቸው ከዚህ የማፊያ ቡድን ጋር ተያያዘ እና ብዙዎችን በጣም አስደነገጠ። እንዳልኩ በጣም ትልቅ ቦታ የሚሰጣቸው የሚከበሩ አይነት ሴት ስለሆኑ ማለት ነውና ምንድነው ይሄ የማፊያ ቡድን አባላቱ በተለያየ ጊዜ ክትትል ተደርጎባቸው በእስር ላይ የሚገኙ አሉ ብዙዎች። እና ምን ያደርጋሉ ነው የተባለው አሁን ያልኩን አይነት አገልግሎት ሲሰጡ የዛን ቡድን አባላትን መረጃ ከአንዱ ወደ አንዱ እንዲለዋወጥ ያደርጋሉ። አውቀውት ነው ሳይሆን አውቀውት በቃ ይሄ እንደ ህቡ ተልኮ አስበው ያንን ስራ ይሰራሉ። ስለዚህ አንዱ በቃ እስረኞችን ሲጠይቁ ያውቋቸዋል፣ የትኞቹ የማን አባል እንደሆነ ያውቋቸዋልና በመሃል የሆነ መልእክት ከአንዱ ታሳሪ ለሌላኛው እና ደግሞ ውጪም አላቸው ዋና ከሱም መልእክት እየተቀበሉ ወደ እስር ቤቱ ያደርሱ ነበርና እስር ቤት ደግሞ ሲገቡ እንዳልኩ በከተማውም በጣም የሚከበሩ የሚወደዱ አይነት ሴት ስለሆኑ ፖሊሶች ምንም የተለየ አይነት ትኩረት አያደርጉባቸውም። በቃ መጡ፣ ያው እስረኞችን ሊያጽናኑ፣ ሊመክሩ፣ ሊያስተምሩ ነው በሚል በሩ ሁሉ ክፍት ይደረግላቸዋል። እሳቸው ግን በህቡ ይሄን አይነት ስራ ሲሰሩ ቆይቷል ማለት ነው። በጣም ለረጅም አመት ነው ይሄን ሲያደርጉ የቆዩት። እኚህ ሴት በ21 ዓመታቸው ነው ወደዚህ ወደ መንፈሳዊ ዓለም ገቡ የሚባለውና አሁን ግን ከእሳቸው ጋር ተያይዞ አጠቃላይ የምርመራ ስራ ተካሂዶ 24 የሚሆኑ ሰዎች በቁጥጥር ስር ውሏል። እና አንድ ለምሳሌ ስቴፋኖ ትሪፖዲ ይባላል ዋናው የዚህ የማፊያ ቡድን አባል ማለት ነውና እሱ ከሌላ ተባባሪያቸው ጋር በስልክ ሲያወራ ተጠልፎ ነበርና ሲስተር አና ዶኔሊዝ ዋኖፋስ በቃ ከኛ መካከል አንዷ ናቸው የኛ ሰው ናት ብሎ ለሌላ ሰው ሲናገር ተቀረጸ በፍርድ ቤት ለማስረጃነት ቀርቧል። እና በጣም ያልተጠበቀ ጉዳይ ነው ተብሏል። በጣም ብዙዎችንም አስደንግጧል። ይሰጣቸው ከነበረው ቦታ አንጻር የማፊያ አባል ሆነው መገኘታቸው ነገሩን በጣም አስገራሚ አድርጎታል።